ጉዱ ፈላ ሰይጣን ጉዱ ፈላ ጎንደር ምን ዱባይ አረካት እንደ ጎንደር እኮ ተራ ሀገር ተራ ቦታ ነው። ኢትዮጵያ ላይ ምን አለ ተራ አንተንከፍ አንተ ዳ እድሜ ልክህን አፍተመቱን መንታት አንተ ዳ ነህ። ቪዲዮ ለአሊ ዩቲዩብ ለሚባለው ሰውዬ አድርሱልኝ። አይ ቲንክ ወጣቶችን እስር ቤት ውስጥ አስቆይተ የምታገኘው ምንም ትርፍ የለም። ግን አንዳንድ ሚሊዮን ያለውን ትንሽ ስሙ በሚታወቀውን ለቃ ትንሽ ስሙ 100,000 እና 10,000 ውስጥ ያለውን መርሳት አዲስ ክሬዲት 1 አመት 12 ወር 1 ወር 30 ቀን 1 ወር 4 ሳምንት በጣም ጥሩ ነው። 1 ሳምንት 4 ቀን እንዴ እናንተ ስራ ምገቡበት ነው። ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ ዴት ናችሁ አማን ነው። እዚህም በጣም አማን ነው። ጀስት አንድ ኮምፕሌን የምናደርግበት ነገር ካለ እዚህ አሁን ያለንበት አውሮፓ በጣም ይበርዳል። በጣም ነው የሚበርደው። ላይክ እኔ እዚህ ብዙ ቆይቻለሁ ሲንስ 2012 ሎንግ ታይም ኤጎ ጋይስ። ግን አሁን የማያቸው ብርዶች አይ ቲንክ በጣም አይቻቸው አላውቅም። እና ኮንስተንትሊ ነው በረዶ የሚጥለው ኮንስተንትሊ የሚበርደው እና ሀገር ቤትን እጅግ አድርጎ በጣም ነው የሚያስናፍቀው። በኢትዮጵያ ያላችሁስ እንዴት ነው? ምን አዲስ ነገር አለ? ኢኮኖሚያችን እያደገ ነው? ኑሮ ውድነቱ አብቹስ አራዲስ የጀመረ አብቹ አክቹሊ እንትን ጦር እያስመረቀ ነው አሉ ጀት ያ ቲፒካል አብቹ። ኤኒዌይ ዛሬም እንደተለመደው እናንተ ዘና ፈታቀና በራ የሚያደርጉ ቪዲዮዎችን ለእናንተ ይዤ መጥቻለሁ። ላይክ እና ሰብስክራይብ ማድረጋችሁ በጣም ክሩሻል ለኛ ኤግዚስተንስ። ባይ ዘ ዌይ አዲስ ፒሲ ገዝተናል። በሺዎች አይደለም በብዙ ሺዎች አብቹ እንደሚለው ማለት ነው። ለምን የትንሿ ማህደር ተመልካች የሚገባው ትልቅ ነገር ነው ብለን ነው። ሶ ኳሊቲውን የጠበቀ ኮንተንት ለመስራት እንሞክራለን፣ ቢያንስ እንሞክራለን። ወደ ቲክቶክ ስብስቦቻችን ደብተር ነው ጥሩ ነው። ደብተር መታተሙ እኔ ችግር የለብኝም። መንግስትን በዚህ ደረጃ ቢያደርገው ብታዩ ግን እያያችሁ ጥሩ ጋይድ እኮ ነው። አዲስ ክሬዲት 1 አመት 12 ወር 1 ወር 30 ቀን 1 ወር 4 ሳምንት በጣም ጥሩ ነው። 1 ሳምንት 4 ቀን እንዴ እናንተ ስራ ምገቡበት ነው። አራቀን እንጂ ሰባት ነው ለመጨረሻ ጊዜ ተማ አራቱንም ከገባችሁ ጥሩ ሰላም ምገቡበት ቀን ሳምንት መሰላችሁ። ተረፈው ረፍት 1 ሳምንት 4 ቀን 1 ቀን 24 ሰዓት 1 ሰዓት 60 ይሁን። ኖ ኮሜንት። ይሄን ብዙዎቻችሁ በየግላችሁ እንድታብራሩት ጠይቃ። ምንድናችሁ? ምን ጉድ ናችሁ ግን እንዴ? ነውር እኮ ነው። አይደረግም እኮ ነውር ነው። ማጥናት ነው እንጂ እንዴት ለፍቻ ሳድጌ ሳምንት 4 ቀን ነው ብሎ ካሰበ ልጅ ተበላው እኮ ነው። እንኳን ሊጦር ነው እንደምታሳድገው የሚል ደሞ አላው አስተይሰጭ። አዎ ይጦረኛው ግጥም አልኩ ይጦር 1 ሳምንት 4 ቀን ነው ካለ ተበላን ተያይዘን በቃ 3 ቀን ተኛ። እሱ ምንም ያሳደጉት መና በላው 7 ቀን በሳምንት ሰርቶ በቀን 8 ሰዓት ሰርቶ ማታ 4 ሰዓት ጨምሮበት ከ6 ሰዓት በላይ እንዳይተኛ አድርጌ ነው ልጅ ማሳደገው። ታትሮ እንዲሰራ ምንም አያገኝ ግን አእምሮ መስራት አለበት። ሳምንቱ 4 ቀን ከሆነ አስቸጋሪ ነው። ቀልዱ ነው። እንዳይደስተት ግን መታረም አለበት። ሚስሊዲንግ ነው። ትልቅ ሰዎች እንደዚህ ሙድ ልንይዝበት እንችላለን። ለልጆች ግን ሚስሊዲንግ ነው። እንደ ደረጃም ይሄን ደብተር ካሰራ ካልም አይጠበቅም። ማንም አታዩት አሁን የሰመረ ፕሮግራም ለመቆም ጋይስ ለምን እንቃወማለን? ስታችኋል። በነገራችን ላይ የመጨረሻ ትልቅ ቢልቦርድ ሲሳሳት ያዩት እዚህ ሀገር ነው። ቢልቦርድ እንዴ አዲስ አበባ አንዱ አድረስ ብሎ ጽፏል። አሪት ያሻለ ጎንደር ባልገሻል። ግልጹ ነው ነገር ጎንደር ባልገሻል ብልግና በጌታ ጥምቀት አይጨፈርም። ጎንደር ምን ዱባይ አረካት እንደ ጎንደር እኮ ተራ ሀገር ተራ ቦታ ነው። ኢትዮጵያ ላይ ምን አለ ተራ 3 የማይበላበት ሀገር ላይ ጎንደር ትላለህ እንዴ? ምን አለ ጎንደር? ህዝቡ ወርቅ ነው። የጎንደር ህዝብ ግን ረሃብተኛ ነው እንደ ሌላው ኢትዮጵያዊ። ታውሳለው አዋሳ ገብርኤል የአመቱ በዓል ሲከበር አንድ ሆቴል ለብቻዋ አስተዋውቃ የሆነች ልጅ ተቆርጥ ማለት ትበላ አደረጋችሁ። አንድ ቦታ ላይ
ጎንደር ላይ ግን 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጂ። ብልግና ጎንደር በዚህ እንደ ህዝብ ይቅርታ መጠየቅ አለባችሁ። ብልግናን የሰራችሁት ኦርቶዶክስን አሰድባችኋል። አዲስ አበባ ላይ ያለው አልተሰደበም። ታቱን እያስጠፋ ቪዲዮ ጎንደር ባልገሻ ተሰድ 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጂ። ብልግና ጎንደር በዚህ እንደ ህዝብ ይቅርታ መጠየቅ አለባችሁ። ብልግናን የሰራችሁት ኦርቶዶክስን አሰድባችኋል። አዲስ አበባ ላይ ያለው አልተሰደበም። ኦሮሚያ ክልል አልተሰደበም። ደቡብ ክልል አልተሰደበም። በዚህ ጉዳይ ደፍንሊ ጎንደር አሰድባችኋል። እንደ ህዝብ ይቅርታ መጠየቅ ባለጌ ሆናችኋል። ግልጹ ነው የምነግርህ። ብልግና አይጨፈር። የጥምቀት ቀን የጌታ ጥምቀት አይጨፈርም። ጌታ ኢየሱስ ይቅር ይበላችሁ። ጥሩም አይደለም። ስለዚህ ይሄንን በደንብ ለጎንደር ህዝብ አድርሱ። ሁለተኛ ሊጨፍር በሁሉም አቅጣጫ ጊፍት ያለው ጓይ፣ በሁሉም ጴንጤ ሆኖ ኦርቶዶክስ ላይ ሲዘምት ጊፍት አለው። ኦርቶዶክስ ሆኖ ጴንጤ ላይ ሲዘምት ጊፍት አለው። ኦርቶዶክስ ሆኖ ብሔር ብሔረሰቦች ላይ መጠነ ሰፊ ጥቃት ሲያደርግ ጊፍት አለ። እንደዚህ አይነት ቢዝነስ ኬት ይገኛል? አመት ኢን አመት አውት የሚሰራ አመት ኢን አመት አውት። ሳስበው የዮኒ ማኛ አድናቂዎች አሁን ጴንጤ ላይ ያፈርነው አድናቂዎች ጴንጤ ላይ እስኪመለስ ይጠብቁታል መሰለኝ። ኦርቶዶክስ ላይም ሲሆን እንደዛ፣ ብሔር ብሔረሰቦች ላይም ሲሆን እንደዛ ይጠብቁታል። እዚህም ከዛ ሁሉንም በየ6 ወሩ መጥቶ ሳቲስፋይ አድርጓቸው ነው የሚሄደው። በየ6 ወሩ መጥቶ ጆሮአቸው መስማት ቢፈልገውን ይላል፣ ጊፍት ይላካል፣ ከዛ ይዘምትባቸዋል። ከዛ ደግሞ እዛ ጋ ያለ ደግሞ ጓያው ኢዝ ስማርት ቦይ ቄስ ነው፣ ቀን ቀን ይሰብካል፣ ማታ ደግሞ ዲጄ ነው፣ ያስጨፍራል። ይህ እንግዲህ ካቶሊኩ ቄስ ዓለምን ጉድ እያስባለም ይገኛል። አባ ጉልሄርሜ ካቶሊክ ቄስ ናቸው። አባ ጉልሄርሜ ቀን ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቃዎችን በመቀላቀል ያስጨፍራሉ። ታዲያ እንግዲህ በቅርቡ በቤሩት ተገኝቶ ይሄ እኮ የለየለት ነው። ይሄ ይሻለኛል። ባይዘው እኛ ኢትዮጵያውያን የለየለት ነገር አንወድም። ውስጥ ለውስጥ የአራዳ ልጆች ከጀርባ ቢሃይንድ ሲን ቢሃይንድ ለማጋረጃ ስለምንኖር ይሄ እኮ የለየለት ነው። ታየዋለህ፣ ከተመቸ ሰብስክራይብ ታደርገዋለህ። የዚህን ሰውዬ ሀሳብ ታየዋለህ፣ ካልተመቸ ላሽቶ። የኢትዮጵያውስ ዲጄም ያደርጋል፣ ይሰብካል፣ የአራዳ ተግባሮች ላይ እዚህም ይሰማራል፣ ግን ተደብቆ ነው። ከዛ አንዳንዴ ቲክቶክ ላይ እንደዚህ ሲወጣ ደግሞ ዘፈን ይለቀቅለታል። ይሄ ይሻለኛል፣ የለየለት ይሻለኛል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። አብቹ ሮስቱን አጣጥፎታል። የታባት ሚግ 21 ላይ የቀረች አረ እግዚአብሔር ቺዜ ፈኒ ነው ማን። እኔ እንደውም ሊል ያሰበው መስለኝ የነበራችሁ ይሄ ወደፊት መራመድ ያቃታችሁ እኛ ባለን የጦር ጀት ወደፊት እናስኬዳችኋለን ምን መስለኝ ነበር። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ትመለሳለች። ማወራረዷን አትተውም። አንዳንዴ እቺ ተመችታኛለች። አይ ላይክ ኢት በጣም ነው የተመቸኝ። ካለ ቦታ የማያገባኝ ነገር ውስጥ ፖለቲካ ውስጥ ገብቼ ውስጥ ወድቄያለሁ። እንደምታዩት አፍሪካ ውስጥ ታንዛኒያ፣ ከታንዛኒያ ኡጋንዳ፣ አሁን ኬንያ መጥቻለሁ። ወደ ኢትዮጵያ ልመለስ። ብዙ ይቅርታ ሰርቻለሁኝ። ያው እንግዲህ ጥፋቴን ይቅርታ ያልኩት ወደ ኢትዮጵያ እንድመለስና እንዲፈቅዱልኝ ነው። ስለዚህ ለዛም ኬንያ ነኝ። አሁን ወደ ኢትዮጵያ ልሻገር ነው። ከዛ በፊት ግን ባዶ እጄን ስለሆንኩ የመጨረሻ ጌም አዘጋጅቻለሁኝ። እባካችሁ ቅድግፍ አድርጉኝ የቻላችሁትን፣ ባዶ እጄን እንዳልገባ። መቼም ዲያስፖራ መሆኔ አልቀረ።
ይቻላል። ዲያስፖራ ሆነ አብቹ ቲም አብቹ እየጠበቁ ነው እየተባለ ነው። የምሬን ነው። በዚህ አጋጣሚ ከዚህ በፊትም ብየዋል። የሆኑ ቲክቶከሮች አጠፉ ተብለው ለኢትዮጵያ ፕራይም ሚኒስትሩ ቢግ ሪስፔክት ለኢትዮጵያ ይጠቅማሉ ብሎ ፈቷቸዋል። ይቅርታ ካረግ ይቅርታው ለሁሉም ነው መድረስ ያለበት። ፍቅር ሲዝንም መወከል አለበት፣ እነሞንም ሌላም ደግሞ 100,000 10,000 ምናምን ፎሎወር ያላቸውንም እሱም ጋር መድረስ አለበት። ምክንያቱም ለኢትዮጵያ ልጆች ናቸው፣ ለኢትዮጵያ ይጠቅማሉ ካልን እነዚህ የኢትዮጵያ እንጀራ ልጆች አይደሉም አይደል? አዘርዋይዝ ፌመስ ሲሆኑት መልቀቅ ጥሩ መልእክት አይሰጥም። ሶ አጌን እባካችሁ አሁንም የታሰሩ ልጆች አሉ። የኢትዮጵያ ሚዲያ ወረተኛ እንሁን። አይ ነው ይሄ የኢትዮጵያ ዩቲዩብ የኢትዮጵያ ቲክቶክ ትላልቅ ፎሎወር ያላቸው ጓደኞቻቸውን እና ይሄ ጥቅም የተሳሰሩት ጋር ነው የሚጮሁት። ግን ድምፅ ለሌላቸው ጭምር እንትን ማለት አለብን። ጸጋው ለሁሉም ይዳረስ ነው የኛ መልእክት። ምንድን ነው? ጸጋው ለሁሉም ይሁን። በጣም ደስ ይላል ውሳኔው። አይ ቲንክ ወጣቶችን እስር ቤት ውስጥ አስቆይተህ የምታገኘው ምንም ትርፍ የለም። ግን 1 ሚሊዮን ያለውን ትንሽ ስሙ በሚታወቀውን ለቃ ትንሽ ስሙ 100,000 እና 10,000 ውስጥ ያለውን መርሳት ትንሽ ይደብራል። ፍቅር ሲዝም ምንም ያለው ነገር የለም። ስሜታዊ ሆነ፣ ቤቱ ፈርሶበት ነበር፣ የተናገረው ነገር አለ። በቃ ይቀርበሉት። ሌላ ምን ችግር አለ? ከሰውነት የትኛው ነው በጣም የምታከብረው አልኩት። አይምሮ ይናል። አይምሮ፣ ህሊና፣ መንፈስ፣ ራስ፣ ስነ ልቦና፣ ኩላሊት፣ ጉበት፣ እጅ፣ እግር እነዚህ ሁሉ ዋጋ የላቸውም። ቂጥ ይበልጣል አልኩት። ከሰውነት የትኛው ነው? ኦርቶዶክስም ዘንድሮ ሰው አያጽናና መሳሳት ጠብቆ ነው የሚመጣልሽ። መሳሳት ገንዬ እኔ ልሞት መሳሳት። እኔ አሁን አባቴ ያረፈ ጊዜ ቀብሮ መጥቶ ግን ምን እንደሚሉት ጭቃ ዘይት ነው ይላሉ። ገና መብላቱን ሲያረጋግጥ ጭቃ ዘይት ነው ወይ ይላሉ። ገና መብላቱን ሲያረጋግጥ። በተለይ ደግሞ ነጠላ እንዳንቺ እንዲህ ካረጉ ገኒ እንዳታምኛቸው። የኛ ሰው ነጠላ እንዲህ ካረገ እየከተከተ አያስፈልግም ማጽናናት እንጂ እሱ መጥቶ አሁን አንዱ ይመጣና ወይኔ ብሎ ምስሩን በልቶ ይሄዳል። እናት ነች ስትጮህ የምትውለው። ማጽናናት እንደዚህ አይደለም። እሱም ማስረሳት ወንድዬ እያለ ሳቅ ጨዋታ ነው አይደል ያለው። ያ እንዲሆን ነው እንጂ መመኘት ካሁን በኋላ እሱ እውነት ቦታ ላይ ነው ያለው። እውቅና እየበላሽ ነው እንደሚርብሽ እየተኛሽ ነው እንደምታዛጊው አንቺ። ለእውቅና አርቲስት ነን አርቶ አደር ትላላችሁ አይደል? ለዩቲዩብም ቢሆን ለልጅሽ ሁላ ነው ዩቲዩብ የከፈትሽው አይደል? በራሲ ስም ብቻ ራሱ 3 ልጆችሽ እያንዳንዱ አንዳንድ ሰካራም ባልሽ እየተጣመመ ሌላ አንድ ዩቲዩብ 9 ቻናል ማለት ነው። አንድ ፋሚሊ ኦኬ። አልበቃም? ለከፈናችሁ ነው እንደምታጠራቅመው። ሲበዛም እኮ ፊዳ ይሆናል። ምንድነው ስም ይባለው እንትን ይሆናል እኮ መዘዝ ይሆናል እኮ እንደዚህ ሞጣ ስም ማን ነው? ቢኒያም እባላለሁ። አይ ሲ እዚህ ጋር የጻፍከው ቤስት ነው ቤስት እስከ ስንት ተምራል? 1ኛ ክፍል። አንተ እዚህ ለሚዲያው አትመጥንም። እሺ አውርደኝ። አወርዳለሁ። ለሚዲያችን አትመጥንም። ቤስት ብሎ BEST ለመጻፍ BEST ብሎ የሚጽፍ ደንቆሮ እንዴት ብደፍረን ነው እዚህ ሚዲያ ላይ የመጣው? በእውነት አውርደኝ ይላል እንዴ? ባትለስ ዘግዝቄ ነበር ማባረር። ትክክለኛ ይሄ የሰለጠነ ደንቆሮ ነው። የሰለጠኑ ደንቆሮች እኔ በጣም ይመቹኛል። አውርደኝ ነው ያለ። ቤስት ብሎ ለመጻፍ አይታችሁታል እንዴት እንደጻፈው? BEST ለማለት እኮ እንዴት ትቀን ነው? ይህ የቤስ ጫውታ ነው። ላችሁ ተባለና ተወክተሉች ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። እግዚአብሔር አሁን ሰውዬ ፊቱ ምንም ይመስላል። ኢቢኤስ እንዴት ናችሁ ቤተሰቦች? በእንደዚህ አይነት ቪዲዮ መጥቻ አላውቅም። ይህን ቪዲዮ ለአሊ ዩቲዩብ ለሚባለው ሰውዬ አድርሱልኝ።
እኔ አንዳንድ ጊዜ በጣም የሚገርመኝ ማለት ነው ላይክ አሪፍ ዩቲዩበር ሆናችሁ አሪፍ ቲክቶከር ሆናችሁ ምናምን ታች ያለው ሰው እንዲያደርግ በፍጹም አትፈልጉም። በቃ በፍጹም በቃ እኔ ብቻ ልብላ የሚል ጭንቅላት ያለው ነው አሁን ከላይ ያሉት በብዛት ያሉ ቲክቶከሮች ማለት ነው ከአንዳንዶቹ ውጭ። አሁን አሌክስ ንጉስ ያዘጋጀው ቻሌንጅ ላይ 3 ሰዎች ተሸልመዋል። በቃ ሽልማቱ ሸልሜያለሁ ብሎ ካለ በኋላ ኮሜንት ላይ ገብተህ አቦት ምናምን አንተ ለጂላክስ የሰራው ነበር ቪዲዮን የመሰለኝ። አንተ የምርህን ነው አሁን ከነሱ ጋር ተጋፍተህ ከታች ከሚመጡ ልጆች ጋር ተጋፍተህ አይፎን 14 ለኔ አሰጠኝ ምናምን ብለህ አልቅሰህ አሁን አይፎን 14 መውሰድ ያለብህ ሰው አሁን አንተ አተ ነው። ምን አይነት ሰው ነው እንደዚህ አይነት እጢ መነፈል የሆኑ ሰዎች አሉ። አያችኋል ገብቶ ኮሜንት አደረገ። አሁን አሌክስ ንጉስ ደግሞ ዛሬ ምን አይነት ቪዲዮ ሰራ? አይ አሸናፊዎቹ ሊስት ተቀይሯል፣ ተሳስተን ነው አሊቲዩብም አንደኛ ላይ ያለው አሊቲዩብ ነው። ምን አይነት ሰው ነው አንተ? አድርሱለት በጣም ታስጠላ ሰው እውነቴን ነው የምልህ። እንዲህ አይነት መስሎ አንተ አይጠበቅም። ቢሆንልህ እንደውም አንተ ነበር ቻሌንጅ አዘጋጅተህ እንደውም ታች ላሉ መሸለም ያለብህ ዩቲዩብ ለሚጀምሩ አዳዲስ ልጆች ምናምን ማበረታታት ያለብህ ቢሆንልህ አንተ ነበር። ግን ምንድነው ጭንቅላትህ ውስጥ እጢ ያለ በቃ ሰው እንዲለወጥ አትፈልግም። የተሸለሙትን እንኳን ገብተህ በሰው ምናምን ጽፈህ ምናምን ሀሳብ ታስቀይራለህ። ይደብራል። ይደብራል። 100% ፖይንት አለው። 100% ፖይንት አለው። ከሚም ጋር መጋፋት ትናንሽ የሚሰሩት በጣም ትናንሽ ልጆች ናቸው። ባይዘወይ በጣም ሃይ ስኩል ውስጥ ገብተው ምናምን ለመቀየር የሚፈልጉ ልጆች ናቸው። ከነሱ ጋር ግጥሚያ ውስጥ መግባት ይደብራል። ጴንጤዎች ያልገባችሁ ነገር ካለ ልዘግብ። አሁን በኦርቶዶክስ የገብርኤል ቸርች ብትሄድ አንድ አይነት ነው፣ ሁሉ ነገሩ አንድ። የማርያም ቸርች ብትሄድ እና መድኃኔዓለም እዛው ነው ያለው። የትም ብትሄድ ኡራኤል ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ጎላ ብትሄድ፣ ተክልዬ ብትሄድ፣ የትም ቦታ ብትሄድ ትምህርቱ አንድ አይነት ነው፣ ቅዳሴው አንድ አይነት ነው፣ ስርዓቱ አንድ አይነት ነው፣ ኤቭሪቲንግ አንድ አይነት ነው። ወንድሜ ፓስተር ሶፊ ልዘግብ በእናንተ ያለው ኤፍቢአይ ቸርች እና ሞሳድ ቸርች ትምህርታቸው የተለያየ ነው። 2 ዊክስ አጎ ሁለቱም አንድ ነበሩ። አይገርምም? 2 ዊክስ አጎ አሁን በእናንተና አንተና ያንቱና የእርሶ ምናምን መባባል ተጀማምዷል። ኢማጂን መካነ ኢየሱስና ቃለ ሕይወት ትምህርታቸው ህብረታቸው የተለያየ ነው። ቃለ ሕይወትና ሙሉ ወንጌል ትምህርታቸው የተለያየ ነው። በምንም አትገናኙ፣ ህብረት የላችሁ። አየህ፣ ህብረት ያላት ኦርቶዶክስ ናት። ይመቸው ሙስሊምም ጋር ብትሄድ ህብረታቸው አንድ ነው። አንዋር መስጊድ ብትሄድ፣ ሌላ ቦታ ብትሄድ፣ ቢላል መስጊድ ብትሄድ፣ ሌላ መስጊድ እኔ ከሁሉ በላይ በእናንተ ያለው ተመችቶኛል። ኢት ዋዝ 2 ዊክስ አጎ ዮኒ ማኛ አንድ ቲም ነበር። እኔ አይ ላቭ ኢት። የሚሰራ ቢዝነስ ከአመት አመት በ4 ዓመትም ተመልሶ የሚሰራ ቢዝነስ ዮኒ ማኛ። ይሄ ከዛ ይሄ ላይ ተዘምታለ፣ ከዛ እዚህኛው ላይ ሆነ ደግሞ እዛኛው ላይ ተዘምታለ። ይሰራል። ይሄው ላይኮስ 3000 በዛም እያለ በዚህም እያለ ይሄና ጀለስ አሁን ያለንበት ሁኔታ ምን አለ ብር ብትሰጠኝ ወይ? እሺ በቃ አበድር። እናንተ ሙስሊሞች ዘፈን አትስፈኑ። ሳራ ምን ይባላል? እና ዶርስቲን አመት ፈጀብህ። አመት ፈጀብህ ማለት ነው። አታወራም? አላደርግም። አታወራም? ኦኬ ተጀምሯል። ሞስት ክሬዚስት ፓርት ውሃ ጠጡኝ ቡርቴ ሶ ምንም ስራ የኔ ልታስረብሽ ነው እንዲያመጣው ሪሌሽን ስንት ሪሌሽን ከፍተሽ ታውቂያለሽ? ፕሪንስ ቻርሚንግ ከቴሙ ፕሪንስ ቻርሚንግ ፖቴሙ። ብዙ ጊዜ ይሄ አንዳንድ የሳይኮሎጂ መጽሐፎች ማለት ነው ዝምታ የራሱ ዌይት አለው ይባላል እና የሆነ ንግግር ላይ ዝም ስትል አቴንሽን አብዞርብ ታደርጋለህ ይባላል። እንደዛ ለማለት የሞከረች ግን ቶታል የከሸፈች ፓርት ናት ለማለት
እንደፍራለን እና ቻርሚንግ ከቲሙ ብንለው ይሰራል። Just one. One. How much? 4. 4? Yeah. Wait, how old are you? እኔ ግን ማለት እነዚህ የዴቲንግ ፕሮግራሞችን ላይክ እዚህም እዛም ያለው ሙሉውን ገብቼ አላይም፣ ግን ጊዜም ስለሌለው ነው ለመናገር። ለምን ነው እንግሊዝኛ የሚያወሩት? ደግሞ እኮ ኢትስ ላይክ ቬሪ ብሮከን እንግሊዝኛ። ችግር የለውም እኮ እየሞከሩ ምናምን ከሆነ ግን ለእኛ ነው የሚተላለፈው፣ ለኢትዮጵያ አዲስ አበባ ውስጥ ምናምን ላለ ነው። እና ይህ ሁሉ ትግልና ስቃይ ለምንድን ነው? ኦኬ አንዳንድ ቃል በጣም እንግሊዝኛ ከማየት የተነሳ ለእንትን ለማድረግ ሊከብድ ይችላል፣ ግን ይሄ እኮ ዋናው ፍቅር ነው ብለህ በእድሜ የምትበልጥህን ሴት አግብተህ በሳምንቱ በሶኬት ስትገርፍ ዲዲጂ ደግሞ በቃ ኢትዮጵያ እመጣለሁ ብሎ ፖስት አደረገ። ሌሎች እሱ ከመጣ ሌሎች ይመጣሉ። ዲዲጂ how you do my brother? ያለፈውን ዕዳ ሳትከፍል ሌላ ተጨማሪ ስጠይቅ ትንሽ አታውቁ። I'm the best barber in Addis። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። እነዚህ ሲናቁ የማይገባቸው ቺካቺክ ድጋሚ ቪዲዮ ሰርተውብናል። እኔ እኮ ግርም የሚለኝ ማለት ነው ይሄ አዳራሽ የመሰለ አፍሽን ይዘሽ ስትበረጠቂ አንቺ አለሚቱ። እኔ እኮ ምን አርጉ ነው የምትሉት? እኔ እኮ ጭራሽ የማይገናኝ ነገር ቁንጅና ሲታደል ጥላ ይዛችሁ ነበር እንዴ? አሁን እናንተ እኮ አስጠሊታ ለመባል ትንሽ ቆንጆ መሆን አለባት። ሽንቶታችሁ ነበር እንዴ ቁንጅና ሲታደል? ጭራሽ የማይገናኝ ደስ ያለኝ ፓርት እቺኛው ቆንጆ ለመባል ያቺኛው ጋር መጣች። እነዚህ ከመጨረሻ ደደብ ናቸው። ችግር አለብሽ ስላት አንድ ፊት ለፊት ያለችው ላጭቻለሁ ብላ ብሎክ ያደረገችው። አይ በጣም ያራዳል ብዙ ነው ሰባዘው በዛ በኩል ያለችው አሉ ሚናሩ ልጅ አገብቶ ባሏ ሞሮኮ ባዝንግ በላታ ለሀገር ለቅቅ ያለው ታጣ ሰፈር ውስጥ ኢትዮጵያ ቪዲዮም ሰርቻለሁ መሰለኝ። በታሪክ አይታም አግኝታ ማታቀውን አይነት መሪ ነው ያገኘችው። ወጣቶች እንጀራ ስለተወደደ ብላችሁ ስለማሰራ ነው እንጀራ የተወደደው ብራዘር። ስንቱ የ500,000 ብር ሰዓት የ500,000 ሰዓት እጁ ላይ ያደረገ አንተ ስለ እንጀራ ትጨዋለህ። እዚህ እንጀራ ተወደደብኝ ብለህ መሪህን ትጠላለህ፣ ትሳደባለህ። ኖ ይሄንና መሪ የሚያገናኘው ነገር የለም። ሲጀመር ማይደፈርስ የሚጠራ ነገር አለ ሳይደፈርስ ሁሉም ነገር ፊት ለፊት ላይ ለማሳካት በራቁት ፖድካስት እኔ የእውቀት ፖድካስት ብየዋለሁ። የልዕልና የመገለጥ ኢንላይትመንት የሆነ ፖድካስት የምትሄደው ግሬትነስ መክፈል ያለብህ ዋጋ ሊኖር ይገባል ይችላል ብዬ ቪዲዮ ሰርቻለሁ። እና ዶክተር አብይ ሳይንቲስት ነው። ለምንድን ነው ሱፍ የለበስከው? ነው ግጥም ያለ ሱፍ አሽቃበጥኩ ምናምን አለ። እግዚአብሔርን አላሽቃበጥም። ሳይንቲስት ነው። ፋክት እዚች ሀገራችን ላይ ቴክኖሎጂውን እንድናመጣ እንድንማር እንድንመራመር በቃ መስተካከል ያለባቸው ብዙ ነገሮች አሉ። የሆነ ሰዓት ላይ ተነስቼ አጨበጨብኩለት። እግዚአብሔር ምን አድርጎ አትጩሁ፣ እነዚህ ሃይማኖት እንትኖች ማይክሮፎን አድርጎ በጣም ይጮሃሉ፣ ይረብሻል። እኔ ሁሌ ይደብረኛል። መተኛት ስፈልግ ማረፍ ስፈልግ እኔ ሴጣኑ ነው ወንድሜ። አንተ እኮ ለይቶልሃል። ቲሸርት አውልቀህ ነው የምትዞረው። ይኸው ወላሂ ላዚም ፒካፕ ላይን እስከ ዛሬ ተብለህ የምታውቀው ለየት ያለው ምን? ፒካፕ ላይን የተለየ ጮክ ባይሰማ ፒካፕ ላይን እስከ ዛሬ የተለየ ፒካፕ ላይን ካለ እንዴት ማለት? ፒካፕ መኪና ነው ወይ እንዳይለኝ ሰው አልገባውም እንዴ? መኪና ገዛሽ? በመኪናሽ ነው የመጣሽ? አዎ። ስንት ሚሊዮን ብር ፈጅ? አረ አይ ሚሊዮን ነው መኪና አዲስ አይተናል። ምንድነው አይነት ፒያኖ ነው የገዛሁት። እሺ እንዴት መጣ? ከዛ የስራሽ መንገድ አለ። በቃ መኪና ገዛች። ደስ የሚለኝ ራሳቸውን ሴትነታቸውን በማሳየት ሳይሆን ጥንካሬያቸውን በማሳየት ገንዘብ ከሚያገኙ ሴቶች ውስጥ ነሽ። ለዛ ነው በጣም ኮርቼ ያመጣሁሽ። መቅደስ
ምንድነው ብር ሴቪንግ ላይ አይ ቲንክ ከማሚ ምን ይሻላልው ግን ለመናገር ግን እቺ በጣም ነው የምትመቸኝ ሺ ኢዝ ቬሪ ስትሮንግ እውነት ለመናገር ትንሿ ማደሮች ባድነቅ ያለብን በጣም ጎበዝ ነች እኔ ብዙ ኢንተርቪዋን አይቻለሁ በጣም ጎበዝ ነች መኪና ስንት ሚሊዮን ገዛህ ምናምን ግን ምን አይነት ጥያቄ ነው ሰው ነች የቆብ ሰው ታውቂያለሽ ቆቦች ነው የነበረው የሁማን ሄር ገዛች እንደማን ኢንተርቪው ላይ ብዙ በቃ ያንዳንዱ ነገር ላይ 3-4 እቁብ አለኝ ነበረኝ ብዙ ቦታ ነው እቁብ ምጋባ እቁብ ኩዊን ከዛረማ በጣም በቃ ነገር አላረግም ካልኩ በጣም ለምለው ነገር ተገዢ ነኝ ለዚህ ነገር አላወጣም ለዚህ ወጪ አላወጣም እንደዚህ ያረጋለሁ ምናምን ካልኩ አረጋለሁ እና እንደዛ ነበር ረጅም ጊዜ እየሰራው ነበር ግን ማሚ ስራ ላይም ካየሽ ለውጥ አላያችሁ እኔም ራሴ ላይ ብዙ አፕዴት የለም ነበር በዚሁ ላይ ስራ ጊዜያት ያው ሴቭ ያረኩ ነበር ብዙ ነገሮችን ለማስተካከል ስራ ቦታዬም አጋጣሚ ስቴብል አይደለም ተለያየ ቦታ ነው የምሰራውና ምንድነው ትራንስፖርት ኮስቴ ብዙ ነው ምንድን ነበር ሶሻል ሚዲያ ማኔጅመንት ስለሆነ ማኔጅ ማድረግላቸው ድርጅቶች የተለያየ ቦታ ነው የሚሆኑት ቦሌ ለቡ ሰሚት ገጂ ምናምን በጣም የተለያየ ቦታ ነው የሚሆነው እና በተሻለኛ ግን በቀን ማውጣው የራይድ በወር በቃ በጣም ብዙ ብር ነው የሚሆንብኝ ለዛ ግዴታ ነበር መኪና መግዛት ያስፈልገኝ ነበር ለስራም ለምንም በጣም ያስፈልገኝ ነበርና ሴቭ አደረኩኝና ገዛ ከዛ መኪና ተገዛ ተከታተርሰው ምን እኔ ወለት እግዚአብሔር እንደዚህ ላይክ እንደ ኢትዮጵያ ከባድ የሆነ ላይክ ለመለወጥ ህይወትን ለመለወጥ 2-3 ታይምስ ከባድ የሆነ ሀገር እንደዚህ አይነት ጎበዞች ላይክ ይሄ ወጣ እንዴት ነው የሚባለው ወጣ ያለ ነገር ሳያደርጉ ለውጥ ያመጡ ሰዎች ማበረታታት አለባቸው እና አሁን ኦፍ ሆኗል then you have አክሊሉ sleepy አክሊሉ ምን አባታ አመጣለህ ምን አባሽ ታመጫለሽ ሴት ከሆንሽ ምን አባሽ ታመጫለሽ ምን አባታ አመጣለህ አንተ ወንድ ከሆንክ ማለት አንተ ቆሻሻ አንተ ቅማላ አንተ ጢምባራ ምን አባታ አመጣለህ በየቦታው ስጋ ስገዛዝ እኔ ግን ጋይሶች ቅድም እኔ ገረመኝ ቺፕስም ስገዛ ማለት ቺፕስም ስገዛ በቺፕስ የሚቀናው እንዳለው ቺፕስም ስገባ ቅድም የሆነ ድንሽ የሆነ ሬስቶራንት ገዝቻ አንዱ አይሃለ ፍሊተር አታረግ ማለት የሆነ በቃ የሆነ ሞላ ነው ሰውነቱ ሞላ ያለ ነው ፍነገ ትፈርሳለህ የሆነ ስጋው ሞላ ያለ ነው አንተ ከዛ ፍሊተር አትጠቀምና የሆነ እንትን ዛሬ በእንትኑ ሊበላ እኮ ስጋ ሊበላ ማለት እኔም ለነገሩ አምሮ የነበረ ዛ ቺክን ሊገዛ እኮ ነው የሆነ ፍራይድ ቺክን አው ያየኝ ከሆነ አው ሳቅ ስጋ ልትገዛ ብለህ እንደገና አዶኖ ሌላ ገዛ አፈሩን ብለው በአረብ ቀን እንኳን ስጋ የሆነ ቺክን ምትበላ አፈሩን ያስበላን ዛሬ አሁን አረብ እኔ በዛ በቺክኗ በዛ በድንች ነው የቀናብኝ ድንቿን ሳነሳ በዛ በድንቿ ቀናብኝ ግን አንተ ስጋ ቺክን ያሁኗን ልጅ ሄለን ነው ስሟ ያሁኗን ልጅ ሄለንን አይተህ እንደው ታሪኩን ታጥወጭቃ ፍሮም አሜሪካ ስታየው በቃ ዓለም ዥጉርጉር ናት ጋይስ ዓለም is very unfair ትበላ አፈሩን ያስበላና በዛሬ አርብ እኮ አፈሩን ብለው ሳስተ ለስጋ ሳስተ ግን አንተ ፍሪት ስለለ ፍሊተር ላይ ተጨነቅ ወይ ነው የሆነ ድንሽ ነው የሆነ ዛ አንዲት ቆማጣ ሴታየው ዛ እንደውም አስጠላኝና ዘጋኝና ዘረገፉ ቡናውንም ራሱ ዘረገፉ እና አንተ ቀንተብኝ እንኳን አንተ አይተኝ እዛች ቆማጣ ሁለት እግሯ የተቆመጠ ሴት ህይወቱ ያለፈችው ቤት ውስጥ ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው ባለፈ የርንበት ቤት ማለት ነው አዎ እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ ጁስ ተሰጠው ከዛ አስመለሰ ሲያስመልስ እሳቸውም ተደናቅተው ጓደኞቹን አስናቀጋጠሩ አስናቀም እየመጣ ጠብታ አምቡላንስን ጠራ ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናቃለን በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው አስናቀ ደውሎልኝ ቤት ደረስኩኝ የአምቡላንሱን ሾፌር ጠየቁት
ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። አዊንታ በርሲሳ ስለ መንሱር ጀማል ገና የዘገበ ጊዜ በማግስቱ አዊንታን አደናንቄ ዘግቤ ነበር። ምክንያቱም ሌባ ሲንቀዠቀዥ አውቅበታለሁ። አልፈምስ ያለች ነፍስ እያለው ነበረ አዊንታ በርሲሳን። ይሄን ፊት ይዞ እያለ ማለት ከዋናው ጉዳይ ወጥቶ ፐርሰናል በሆነ ነገር ውስጥ ሲገባ ገና አንደኛ መሀይምነቱን ያስረዳል። ምክንያቱም ምንም አርጊውመንት ሙግት ለማድረግ አቅም እንደሌለው ያስታውቃል። ዛሬ ደግሞ አዊንታ የዘገበልን መንሱር ጀማል አገር ጥሎ እንደሸሸ ነው። አዎ መንግስትን ግን እጠይቃለሁኝ እንደዚህ አይነት ሌቦች ጥቆማ እየተደረገባቸው ያሉ ሌቦች ባይነ ቁራኛ ቢያያቸው ከሀገር እንዳይወጡ ሌሎችም ቢሆኑ ከሀገር እንዳይወጡ ጥንቃቄ ሊያደርግባቸው ይገባል። ምክንያቱም ሌብነታቸው ታውቁ ፍርድ እስኪያገኙ ድረስ ከሀገር እንዳይወጡ ጥንቃቄ ቢያደርግ ብዬ እናገራለሁ። Okay, no. 25. I'm going to be 26 in Jan. Yeah, she's sold. No. እኔ 25 ስለሆንኩኝ እንዴት ታደርገኛለህ? 360. ኧረ እባክህ ነው። አስወጣ ሰውነት ያይስበ ሽምቅቅ ነው ያልኩት። ደንብ አስከባሪና ፖሊስ ካለባቸው ትልቁ ችግር ምንድነው? እነሱ ሰውን ሲቆጡና ሲያርጉ እነሱ አርገውት የሚያውቁ አይመስልም። የመጨረሻ ፍጹም ናቸው። ሲያስታቅቁስ አሁን ይሄ ካንተ ይጠበቃል ምን አይሉ አልኩ። አሁን ይሄ ከናንተ ይጠበቃል። እውነት ስታሯሩጧቸው ህገ ወጥ ናቸው እያላችሁ መግቢያ መውጫ ስታስወጣቸው ከነበራችሁ ሰዎች ቆመ ጫማ ትገዛለህ ገና ነገና ደሞዝ ቀን ወጥቷል ብለህ እቤት እንኳን አታስልክም እንዴ? ለኛ ሞራል ፖዚሽን ኮፍ ደህግ በሸሉ የሆነና አይኬቶ ጋላክልኝ በፌስታል ምናምን ይባላል እኮ በአደባባይ እንዲ ያርክ ሶሉ ከጎን ወደ ትናንት ቲማቲም ስቀማ የነበርክ ሰው ይቆረጣል አይቆርጣ ይሄ ጥሩ ነው። ነገ ጧት አንተ አርገው መተ በዛ ጫማ ሰውየውን ያሯሯጥክ ደግሞ ተቀማዋለህ ነገር በዛው ጫማ። ይሄ ተገቢ ያለው ተአማኒነት ታጣላችሁ። እኔ በጣም ሁሌ የምገረመው ተአማኒነት ታጣላችሁ። ፖሊስ ከቀበሌ ድራፍት ቤት በረንዳ ላይ ዩኒፎርም አድርጎ ለብሶ ከወጣት ጋር ድራፍት ሲጠጣ ተአማኒነት ያጣል፣ ይናቃል። አንተስ አቤት የምትባሉ ሰው የፍሬንድ ጋሼ ትባላለህ። ደንብ አስከባሪም የምትሰሩትን ስራ ባለፈው አውርተናል። ኮምፕሮማይዝ ማድረግ የሂውማን ኤሌመንት ሰውኛ ነገር ሰው የሚሸት ነገር ያንሰዋል። 10 ፍሬ ያዘ ሙዝ 10 ፍሬ ሙዝ አትቀማም። አንድ በቀቀያ በቆሎ ያዘች ሴት ልጅ አዝላ በቆሎ አንቀመተ ልጇ እያለቀሰ አትሸኝም ወደ ቤት። ሰው ነህ። ሂዩማኒቲ የሷ በቆሎ የኢትዮጵያ ኢኮኖሚ አያናጋም። ሲጀምር ስንት ሌባ የፈላበት ሀገር ነው በቢሊዮን የሚሰርቅ ያለበት ሰው። እነሱ አይነኩም። ስልክ ደውለው በራቸው ማደረስም አጠናፍሮ ነው የሚያባርሩ እነሱ። ዳዋን አታማራት ሰውሁን የባሰበት ንግድ ሲነገር ስናይ ደግሞ እኛም እኮ ተውን እንላለን። አንተም ብታረግ ያብርባል። ሰውኛ መሆን አለብህ። እሱ ኤሌመንት ይጎላል። እንደዛ እየሆነ ደግሞ ለራስ አድቫንቴጅ ሲሆን ደግሞ ተበልሰክ ህግ ወጥ ካልካቸው ሰዎች ጋር መገናኘት ተገቢ አይደለም። በህጉ ልብስ ባለፈው ሙዚቃ ምተው ስልክ ሲደወል እኔ እንደዛን ቀን ስቄ አላቅም። በቃ 3 ጋሪ ሙዝ ከሰው ቀምተው ቆይ አንዴ መልሼ እደውላለሁ ኦፕሬሽን ላይ ግን እንዴት ነው ኦፕሬት ያረከው? እንደው በእናትህ እንዴ ኦፕሬሽን አጋዚ ነው ታታሮ ሳይታይ እንትን ነው ኦፕሬሽን ትልቅ በቃ ጀነራል እኔ በስማ We love you, my president. We love you. Yeah, the president. Our president, Africa hero. Yes, Africa hero. በሀገር ውስጥ ያረካቸው ማሽቃበጦች ሳይጠቅሙህ ደግሞ የውጭ ሀገር ማሽቃበጥ ጀመርክ። ገቡ እንዳይደነባበሩ እንዳይደነቃቀፉ እኛ እግዚአብሔር ረድቶን እዚህ ደርሰናል። በጣም በእውነት ለእነሱም የተወሰነ ነገር ስለ ትዳር ብለናቸው ብናልፍ ጥሩ ነው። ከኔ እንደውም እሱን አንቺ በደንብ የተሻለ ትረጃለሽ ብዬ አስባለሁ። ምክንያቱም
እንደዚህ የማያቸው ነገሮች በጣም አንዳንዴ እኔም የሆነ ውስጥ ዳውን በሆነ ጊዜ ኢቭን ያንቺን ፒክቸሮች አይቼ ተጽናንቼ አውቃለሁ። ላይክ የሆነ ቢዩቲውን ምኑን ሪማይንድ አርገሽን ታውቂያለሽ እውነቱን ለመናገር እና በቃ በተለይ ሴት ትልቅ ኃላፊነት አለባት። በተለይ ልጆቻችንን ስለምንወድ ግድ ይላል በጣም መኖር ያለብሽ ቅድስ እግዚአብሔር የሚፈልገው ይሄን ነው፣ እግዚአብሔር የፈቀደው ይሄን ነው እያልሽ ስትኖሪ ዝም አይልሽም፣ ዝም አይልም እግዚአብሔር። የገባኝ በቃ በትግስት ምክንያቱም ዞሮ ዞሮ ላይፍ ኢዝ ሾርት ላይክ አጭር ነው ህይወት እንደምናውቀው እና በተለይ ይህን ጊዜ ግራ ነው የሚገባሽ። ትልቁ ስራ እየተሰራው በቃ ትዳር መበተን ላይ ነው። ትልቁ የእግዚአብሔር ኪንግደም ይመስለኛል፣ ትልቁ የእግዚአብሔር መገለጫ ይመስለኛልና አይቼዋለሁ። እኔ በተለይ ብዙ ተፈትኜበት ብዙ ከባድ ጊዜ አሳልፌ ስለመጣው ማንም ሰው የሚሄድበትን መንገድ አያንደርስታንድ ሁሉንም ነው መስማማው። አንተ እንከፍ አንተ ዳ እድሜ ልክህን ሀብታም አትሆንም። አንተ ዳ ነህ፣ ግን ሰዎችን አታስመኝ፣ ሰዎችን በውሸት አታስመኝ። አሁን እቺ ምስኪን አይደርስሽም፣ ማሪ አይሰጥሽም። ምናልባት የሰው አፍ ፈርቶ ከተወራበት ምናምን የሰው አፍ ፈርቶ ከሰጠሽ ነው፣ እሱንም አይሰጥሽም። ለጓደኛው ይልካል ሎኬሽን፣ ከዛ በኋላ አጨብጭቦ እሱ መኪናውን ወስዷል። እንዴት እስቲ ለኔ ነገሩኝ። ዱባይ ስር ተው፣ ዱባይ እኛ ያለንበት አልአይን ምናምን ትናንሽ ከተሞች ራሱ ሎኬሽን ብሎ የቤት ቁጥር ያስፈልጋል። ቤት ከጀርባ ጦንቃ ቀልባለሁ እንዴ? ያንተ ቤት እጂ ያንተ መኪና ከለሩ ምንድነው? እንደው አታተው እንዴ? የቱ ቆመሃል አንተ? አክሱም ሐውልት ነህ ከሩቅ ማይ እንዴ? እንዴት ነው ነገሩ? እኔ ወላሂ አልገባኝም። አስረዱኝ። ሎኬሽን ይላክላችኋል? ሎኬሽኑ እንዴት? ሎኬሽን እንዴት? አደባባይ ላይ ራሱ እንትን አደባባይ በር ላይ ሆኛለሁ። የእንትን ኳስ ሜዳ በር ስንት የሎኬሽን ጥል ነው ምንድነው? ባካችሁ የምትልኩልን ሰዎች ይሄ የሎኬሽን ጥል ነው ወይስ ምንድነው? ነገሩ እንዴት ነው? ይሄ ዱባይ እኮ ነው። ኢትዮጵያ ራሱ ቢሆን ስንት ቀበሌ አለ? ቀበሌ ላይ ቆሜ እጠብቃለሁ ብትል እኔ ወላሂ እንደን ነገር ማውራት ከጀመርኩኝ በጣም አይ ቲንክ እቺ እህታችን ከሱ ጋር የሆነ ነገር ኖሯቸው ብሮ ያ መኪና ስጣትም ተብሎ ነበር። ያው ግን መኪና ሰጥቷታል። ባይዘው መኪና ይሄ ችግር ተፈቷል። ይሄ ችግር ባይዘው ተፈቷል። ለዚች ልጅ ሀብታሙ ማርሻል ሰጥቷታል መኪናው አሉ። እንግዲህ ያው ማለት በሚዲያ ማለት ነው። ማን ልጅ ነሽ? የአብይ አህመድ ልጅ ነሽ አይደለም? የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንትን አንተ መሰያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩህ። እኔ እኮ እያወቅኩት እኮ ነው። ኢንሳይደር ነኝ። አማራ ነሽ? አዎ በአባቴ። በእናትሽ? በእናቴ ኦሮሞ ነኝ። እንዴት ተጋቡ? ከባህር ዳር? አባትሽ ነው ባህር ዳር? እንዴት ሊጋቡ ቻሉ? ባህር ዳር አማራ ነው፣ ኦሮሞ ደግሞ የሆነ ቦታ ነው። እንዴት ነው ተገናኙ? ድሮ ነው የተጋቡት። ምን ያህል ጊዜ ሆናቸዋል? 25 ዓመት። ድሮ አይባልም። ይሄማ ጥቅም ፈላጊ ነው። አባትሽ ጠይቅ። አማራው ኦሮሞ ካገባ የዚያ ጊዜ እኮ 25 ዓመት እንዳልሽ እውነት ነው። አይ ትግሬ ቢሆን ነበር። ትግሬ ብትሆን ኖሮ እናትሽ ጥቅም ነው። ምክንያቱም ከአንድ የንግስት ያማራ ልጅ በዚያን ጊዜ በ27 ዓመት ውስጥ ክብር አላት። ምክንያቱም ትግሬ ስለሆነች። ስለዚህ አንቺ እኮ ችግር የለው ኢትዮጵያዊ ነሽ። አማራ እና አማራ ነሽ ወይስ ኢትዮጵያዊ ወይስ ኦሮሞ ነሽ? ኢትዮጵያዊ። ይኸው ነግራቸዋለሁ። ሁልጊዜ ከሁለት የተወለዱ እንደዚህ ናቸው። ስለዚህ ብሪጅስቶን እንኳን ከተጻፈላቸው እነዚህን መቀየር አይቻልም። አማራም ልታረጋቸው። ይሄን ደግሞ ያመጡት ችግሩን የአማራ ሰዎች ናቸው ራሳቸው የአማራ ቤተሰቦች። አሁን እቺ ልጅ
በምንም ታምር አማራ ቢጨፈጨፍ ባይጨፈጨፍ ኦሮሞ ቢጨፈጨፍ ባይጨፈጨፍ አያገባም። ሺዝ ኢትዮጵያንስ ሃይብሪድ እንለዋለን በመኪናው ቋንቋ። ሲቀጥል ለማንኛውም ሞታኮ ይበለው የገዘር ቪዲዮ ይመስል ነበር። የቪዲዮ ክሊፕ ላይ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።